You don't want me to wear. You don't want me to wear this? No, it's not a control and communication is two different things. Anything that you bring up to the table, any opinion that you have about anything that I do, as long as you're my husband, I'm going to consider you. I'm going to consider your opinion. አንቺ እኔና አንቺ ቦይፍሬንድ እና ገርል ፍሬንድ ነን። ሌላ ቦታ ነሽ፣ እንደ አጋጣሚ እየተዝናናሽ በፓንት በምናምን ሆነሽ ፒሽ ጋር ወይ ደግሞ በቁምጣ በጣም ባጠረ ቁምጣ ፖስትሽ። ከዛም በኋላ ደውዬ ቤት ይሄን ፎቶ አጥፊው በቃ አልፈልግም፣ እኔ እንደዚህ አይነት የሰዎችን አቴንሽን ትስቢያለሽ ነው ማለት ያለብኝ? ወይስ ደውዬ ቤት ዛሬ ስለለቀቅሽው ፎቶ ልናወራ ፈልጋለሁ፣ እንደዚህ ሆኖ እቺ ነገር ባታረጊ እንዲህ ስልሽ ምናምን ብለሽ ያን ነው ኮንትሮልና ኮሚኒኬቲንግ ያልሽው? ያ ስለዚህ ደውዬ አጥፊው ይሄ አንቺ የኔ ገርል ፍሬንድ ሆነሽ ራቁትሽን ፎቶ መልቀቅ የለብሽም ብለሽ ኮንትሮል እያረኩሽ ነው። You're ordering me. That's the difference. አጥፊው ማለት just do what I tell you ነው። ባራባውት እኔ ብሰክርስ? አጥፊው ምክንያቱም ብሰክርስ ለመከራከር ነው የምታወራኝ። ለመከራከር ምንም ዴሉዥን አለሽ ቤትዬ? ስሚኝማ ሰክሬ እንኳን አገኘሁሽ እያልኩ እየተንበዛበስኩኝ ቪዲዮ ኢንስታግራም ላይ ብለቅ ምንድን ነው የምትይው? ደውለሽ ይህን ሰክሬ የለቀቀውን ቪዲዮ አጥፋ ብትይኝ ኮንትሮል እያረግሽኝ ነው? ኖ ኬር ስለምታረጊ እኮ ነው። አንድ ወንድም ራቁትሽን ስትለቂ ባልሽ ከሆነ ደውሎ ቤት ይሄን ነገር አጥፊ ሲልሽ ኦርደር እያረገ ወይ ኮንትሮል እያረገሽ እኮ አይደለም፣ ስለማይፈልገው ነው። ገብቶሻል? ኮሚኒኬቲንግ የሚያስፈልገው ልጆችን እንዴት ማሳደግ እንዳለብሽ ከቤተሰብ ጋር እንዴት መተው ሬድ ላይን አለው። ያንን ነገር ስታልፊ ገብቶሻል? እኔ አሁን ከአንቺ ጋር በጣም ብዙ ነገርሽን ወድጄ አብሬሽ ሆኜ ለእኔ ሬድ ላይኔ ነው። ራስሽን እንደ ፕሮስቲቲዩት ወይ እንደሆ ራስሽን አውጥተሽ ራቁትሽን መፖሰትሽ ለእኔ ሬድ ላይኔ ነው። ለአንቺ ደግሞ That's why we communicate about it. That's why we talk about boundaries. That's why we talk about what you're okay. ስታረጊው ነው የምነግርሽ። ላልነግርሽ እችላለሁ ፈርስት። ስታረጊው ግን ነግርሻለሁ። ገብቶሻል? ስለዚህ በአንዴ 3-4 ወንድ ማውራት ለኔ ሬል ላይ ነው። ኢንሴኪዩር መሆን አይደለም። Of course, if you're my boyfriend, of course I'm not going to speak with other men. ዴቲንግ ስቴጅ ላይም ሆነን 3-4 ወንድ ማውራት ለኔ ሬድ ላይ ነው። ሬድ ፍላግ ነው። Why don't you start dating that other people are not typically attracted to? ምን አልሰማሁሽም። ቆይ የሆነ አንድ አማርኛ ረጅም ጽሁፍ ገንገበት ሰውዬ 3-4 ይጽፋል። ሀኒ የሚል ሰውዬ ስራ የለም ወንድሜ። እሺ ጠይቅኝ አሁን ቤት። If you don't want to compete for your women's attention or to have an then you should date someone that not a lot of people want, which is a person that's not conventionally attractive to the other people. Then person attractive, so you don't have to compete. I'm giving you a solution. ኤማ ቤት ኮምፒት አላረግም ብዬ ከስታንዳርድ ውጭ የሆነችን ሴት ዴት አላረግም። ለምሳሌ የተማረች ሴትን በወድ የተማረች ሴት ብዙ ኮምፒቲሽን ይበዛባታል ብዬ ያልተማረቿን አላገባም። ወይ ያልተማረቿን እንዴት አላረግም? ቆንጆ የሆነችው ብዙ ኮምፒቲሽን ይበዛባታል ብዬ So you're gonna compete? No. ምን እንደማደርግ እኮ ነገርኩሽ። እኔ ኮምፒት የሚያደርጉ ወንዶች ስለበዙ ነው፣ ሲምፕ ስለሚያደርጉላችሁ እናንተም እንደዚህ አይነት አስተሳሰብ የያዛችሁ። ኮምፒት አላረግም እኔ። ቤት አንቺ ቆንጆ ነሻ፣ አንቺን አዋራሻለሁ የምትመልሽልኝ ከሆነ ብቻ። ኮምፒት ለመመልሰው ደግሞ ሌላም ሰውም ኢንትረስትድ ኢን ሚ I'm going to answer to them. መጀመሪያ ፍሬንድሺፕ ስቴጅ ላይ ስንሆን ለብዙ ሰው ብትመልስ
ስሩን ጋር ፍለርት የምታረጊ ከሆነ ይመችሽ፣ ቆንጆ ነሽ፣ እንደፈለግሽ ሁኚ። ያ ማለት ግን አንቺን ስለተውኩሽ ሌላ አስቀያሚ ሴት ሄጄ ዴት አደርጋለሁ ማለት አይደለም። ሌላ ቆንጆ የሆነችም ጋር እሄዳለሁ። እሷ እንዳንቺ በኮምፒቲሽን የምታምን ከሆነ ብዙ ሰዎች በዙሪያ የሚበዙና ለብዙ ሰዎች ቻንስ የምትሰጥ ከሆነ ለጎዳናው ብዬ እሄዳለሁ። ፈለገ አለማግባት ይቻላል እኮ ዴት ለማድረግ ይቻላል እኮ እንጂ ከስታንዳርድ ያነሰች ሴት ዴት አላረግም። ግን እኔ በምናምን አለ ለአንድ ሰው ቶኪንግ ስቴጅ ላይ መሆንሽ ወይ ወደ ዴቲንግ ከገባሽ በኋላ ሎያል መሆን ኢትስ አ መስት። Loyalty is owed, by the way. It's like it comes from a commitment. Hi, Coco. Loyalty comes from a commitment. Okay, somebody you're not committed to is what I'm saying. አንድ መስሪያ ቤት የማትሰራ ከሆነ ተቀጥረህ ውል ፈርመህ የማትሰራ ከሆነ ኤቭሪ ዴይ በጠዋት ተነስተህ እዛ ቢሮ ሄደህ ቼክን ማድረግ አይጠበቅብህም። you don't owe them that. When you commit, that's when loyalty starts, is what I'm saying. But I mean, የምትፈልገውን ማሰብ ትችላለህ። ነው የምትይው አንቺ። የልፋት ሳይሆን የኮሚትመንት ውጤት ነው። ኮሚትመንት ማለት ነው በአማርኛ ኮሚትመንት ማለት ነው። Label, I don't know how to say it. ልፋት እኮ ነው። ልፋት እንደምትፈልጊው ማሳየት፣ ደጋግመሽ ማሳየት። No, እሱ no. Not commitment. Commitment ማለት በቃ አንድ የተወሰነ ነገር ማለት ነው። ተነጋግራችሁ የተወሰነ ነገር like ውሳኔ ነው። you know እኔና አንተ አንድ ላይ እንሁን ተብሎ ውሳኔ ሲወሰን ነው። ከዛ ውሳኔ በፊት ግን አንተን ስላወራሁህ አንተን ብቻ ነው የማወራው፣ ወይኔ ከመሆኑ ውጪ እንደው እንዳታዩኝ፣ ቴክስት አልመልስም፣ አላወራም፣ ዴት አልወጣም ማለት አይደለም። because አንተ ራስህ ሲጀመር if you want me ማለት ነው, it doesn't take you too long to be like, okay, you're going to be my girl. Be my girl. You show me everything I want to see, and you're going to be like, you're going to be my girl. Then I owe you my loyalty. If I be like, okay, yes, you're going to be my man, then I owe you my loyalty. I have to be loyal to you. But before that, you are literally a stranger that I'm trying to get to know. So I don't owe you a loyalty, any type of loyalty. Now that's being delusional. Like, ያወራኋት ሴት ሁሉ ሎያል ትሆንልኝ ደግሞ እሱ ትልቅ delusional ነው። ያወራኋት ሰው ሁሉ አይደለም። ያወራኋት ሰው ሁሉ ሞን ከራስህ ጋር እኮ ነው እየተጣላህ ያለው። አሁን ከራስህ ጋር እየተጣላሽ ያለሽው እንዴ? በሚሊየን ወርስ አስረዶሽ በዚህ ወይ እንዴ ልበልሽ፣ አንድ ሃይላንድ ውሃ ጨረስኩኝ እኔ እየጠጣሁ እያስረዶሽ ያለው በተለይ ለሴቶች ከሚሊየን ሰው ጋር ስለወራው ሚሊየኑም ታማኝ ይሁንልኝ እያልኩሽ አይደለም። That's what you're saying. እኔ እያልኩሽ ያለሁት አውርተን ከቶኪንግ ስቴጅ ወጥተን ተገናኝተን በአካል ዴት አድርገን እራት ይዤሽ ወጥቼ going on a date is still ለራስሽ ቫልዩ ቢኖርሽ No, it's not ስለራስ ቫልዩ አይደለም። I know, because you don't give me anything to be committed to. What are you talking about? It's not. When it's a marriage or when it's a committed relationship, I have to be loyal. That reflects my self-value. I have to be loyal. But for a talking stage, just because you speak with me and I speak with another person, that does not mean I don't have respect for myself or I don't have value. Because you did not. It's still a talking stage. It's called a talking stage. No. No, I never did. Balage. Because it's obviously going to be out of my consent. I don't know about that. Of course you know that. It's not my business though. It's not my business though. I can only speak for myself. I can only speak about what I know. First date አንድን ሰው ቶኪንግ ስቴጅ ላይ ሆንሽ በአካል ለማግኘት አሰብሽ፣ አሪፍ ዲነር አሳለፍሽ፣ ከዛም በኋላ ላይ ፈጠር ይችላል። ድንገት ግን ያቺ ሴት ወንዱ ኢንተረስቱ ስላለው ቤቷ ካደረሳት በኋላ ሳማት ከንፈሯን። እሷ ፈልጋ ሳትፈልግ የሚሆን ነገር አለ እንዴ? ካልፈለገች እንዴ? እሺ ሳማት። እሺ አማት
ከዛም በኋላ በወንድ ወደ ቤቱ ሄደ። አልወሰኑም፣ ዲሳይድ አላረጉም። ስለ ገርል ፍሬንድ ስለ ቦይ ፍሬንድ እና ዲሳይድ አላረጉም። ነገሮች ናቸው ወደዚህ ወሰዷቸው። ገብቶሻል? ከዛ እንደ ኔክስት ዴይ እሷ ገና ባህሪውን አላወቅኩም ብላ ሌላ ሰው ጋር መሄድ አለባት። It's her talking stage. She doesn't owe him loyalty. It's still a talking stage, Mon. You take me out on a date does not mean we're dating. It's a talking stage. Okay? When you want to date me, when you want me to be loyal to you, when you want me for yourself only, you come and ask me, be my girlfriend. I don't want you to talk with anyone else. I want you to be just mine, so be my girlfriend. When you say that, and I agree, and after that, it's a different chapter where we both owe loyalty to each other. This is like, I'm literally telling you the obvious. This is very obvious. If you don't think otherwise, if you think a person, a girl that you took on a date owes you loyalty and she doesn't have to speak with other people whilst she's speaking to you, then you're delusional. Because you are loyal in this one, Leila Sogan. Other people ምትለዋ ያንቺን ሐሳብ እንድታጸናልሽ ነው። Talking to other people አትበይ። ከሌላ ሰው ጋር ፍለርት ብታረግ በይ። Exactly. ፍለርት ብታረግ ከወንድ ጋር ፍለርት ብታረግ ለጎዳናው ትሆን ብዬ ተዋታለሁ። Well, you're lost. You probably lost an amazing woman. No. Because you don't want to compete. Because you're very incompetent. No. If you were very secure with yourself, you would care. ራሴን ማስመለጥ ነው። አሁን እቺን ነገር የምታመጧት እናንተ ኢንሴኩሪቲ አንድ ወንድ ኢንሴኩር ነው ራሱን ስላስቀደመ። I'm sorry, I know you don't want to hear it, but that's the truth. ኢንሴኩሪቲ አይደለም ቤትዬ፣ ኢንሴኩሪቲ ኮንፊደንስ ያለው ሰው they wouldn't care about that. አይደለም እንዴ? ኮንፊደንስ ያለኝ ከሌላ ሰው ጋር ትይዝ ታዲያ? እሺ እንደዛ ከሆነ ለምንድን ነው ሜሬጅ ያስፈልገው? ለምንድን ነው ሪሌሽንሽፕ ያስፈልገው? እንደዛ ከሆነ ሁሉም ሰው ዝም ብሎ ለሚያወራው ሰው ኮሚትድ ይሆናል። በቃ ሜሬጅ የሚያስፈልገው ለምንድን ነው? ሜሬጅ እኮ ቤተሰብ እንድትመሰርች እኮ ነው። እሺ ለምንድን ነው ሪሌሽንሽፕ የተፈጠረው? ሪሌሽንሽፕ ቦይፍሬንድ ኤንድ ገርልፍሬንድ ወደ ሜሬጅ የሚወስድሽ መንገድ ስለሆነ ከሶስት ከአራት ሰው ጋር ሪሌሽንሽፕ ውስጥ ልትገቢ ትችላለሽ። ልታገቢ ግን የምትችይው አንድ ሰው ብቻ ነው። ሜሬጅ ላይ የምትደርሺው እኔ እኮ ዴቲንግ ስቴጅ ላይ 3-4 ሰው ዴት ማድረግ መሞከርሽ አያስብልሽም። ሆነሽ እያልኩኝ አይደለም ወይ That's what you said. ኦይ መሸለል ነው ያለው። በተለያየ ታይም ማረግ መብትሽ ነው። ኢን ዘ ሴም ታይም ከበደና አበበን ግን ዴት ማድረግ መሸለል ነው። ዴት ማድረግ ማለት ዴት መውጣት አይደለም። I'm sorry, Google this shit. ይሄ ያንተ definition. Google አይነግረኝም ስለኔ አመለካከት። Exactly, that's what I'm saying. ይሄ ያንተ exactly. It's your definition. It is your definition. ይሄ የሞን ብቻ definition ነው. People don't think like that. ጉግልን ሰው ነው የሚጽፈው። የኔን አስተሳሰብ ጉግል አይጽፍልኝም። ጉግል ላይ ያንተ አስተሳሰብ is very delusional and out of the world. ኦይ ጉግል ላይ አንድ ነገር ልንገርሽማ፣ ጉግልን ተማምነሽ አታውሪ። ጉግል ላይ ሄጄ ጉግልን የነገርኩት because እኔ ስነግርህ አትሰማም አይደለም። so in your head ኤማ እንዲያደርግ ጉግል ላይ ምንድን ነው guys heart me please. ጉግል ላይ ሄጄ አሁን ምን መሰለሽ የጠየኩሽ ትራንስ ውመን ነው ወይ አልኩት። Okay, I'm gonna leave this conversation because why are we talking about that? ታው አይነግረኝም። እኔ ማስበውን ጉግል አይነግረኝም። ለምን ጉግል ጋር ሄደሽ ካርጓት ጉግል ቼክ መታረጊው ስለ ሂስትሪ ስለ አንዳንድ እንዴ ልበልሽ የሂሳብ ቁጥሮች ስታት ነው ቤት ጉግል ላይ ሄደሽ የምትጠይቂው ስለተፈጠረ ሂስቶሪካል ነገር፣ እሱም ሂስቶሪካል ሰው የሚጽፈው ነገር ነው። ስለ ስታት አሁን ሮናልዶ ስንት ጎል አገባ ብትይው ጉግል ይነግርሻል እንጂ እኔ ዴቲንግ ማለት ምን ማለት ነው ወይ ዴቲንግ ስቴጅ ላይ ከሌላ ሰው ጋር ማውራት የለብህም የሚለውን ነገር እንትን ብል ጉግል አይመልስልኝም። ገብቶሻል? ስለ ባህሪ ጉግል you're entitled to your own opinion. Honestly, you're entitled to entitled መሆን አይደለም ቤት አንቺም ሴት ነሽ። ስሚኝ ሴት ነሽ ለራስሽ ስታንዳርድሽን ስታወጪ ዴቲንግ ስቴጅሽ ላይ ከአንቺ ጋር ዛሬ ዴት አድርጎ
ነገ ከሌላ ሰው ጋር ዴት የሚያደርግ ሰው አይጠቅምሽም፣ አታስፈልገኝም በይ። እውነት አይሆንሽም። ላንቺ ዛሬ ቤት ዛሬ አንቺን አገኘ እራት በላ ወይ ዛሬ ያሳለፍኩት እራት በጣም ቆንጆ ነው። በስልክ ስናወራ ይሄን ልጨርስልሽ። በስልክ በአካል ስናወራ በጣም ተመችተሽ ባይዘዌ ኮሜንት የሚያደርጉልሽ ሲምፕ ናቸው። የምሬ ነው የምልሽ ቤቲ። ለምን እንደዛ እንደምልሽ ታውቂያለሽ? አይደለም እንደዛ ምልሽ አንቺን ትክክል እንደሆንሽ አድርገው የሚያስቡት ማለት ነው። አንድ ቀን ቻንሱን ሰጭናለሽ ብለው የሚያስቡ ሰዎች ናቸው። እኔ አሁን ያን ቻንስ ስለማልፈልግ አንተ ኮሜንት ላይ ሆነው የስ የሚሉ ሰዎች ደግሞ የስ የሚለኝ ሰው የለም። እኔ ጋር ምን እንደሚሉኝ ታውቂያለሽ? ከላይ ናት ነው የሚሉት። ግን እሱን አላወራልሽም። ለአንቺ ልክ ናችሁ ልክ አይደላችሁ አልልሽም። አንቺ ልክ ናችሁ እያልሽ ስለሆነ ነው። ከእነሱ ጋር ኢንተራክት እያደረግሽ ስለሆነ ነው። ገብቶሻላ? ኢንተራክት ከእነሱ ጋር ስታረጊ ላይክ ለአንቺ አይምሮች ላይ የምታስቢው ይሄ ልጅ ዝም ብሎ እየለፈለፈ ነው፣ ይሄ ልጅ ምንም ቁም ነገር እያወራኝ አይደለም ብለሽ ስለምታስቢ ነው። ለአንቺ ግን ወንድም እንዴ ልበልሽ፣ አሴ ብራዘር ለአንቺ የምመክርሽ ዛሬ ከቶኪንግ ስቴጅ ወጥታችሁ እያወራችሁ ፍለርት እያደረጋችሁ ነገ አግኝቶሽ ቤት በአካል የነበረን ጊዜ በጣም ቆንጆ ነው፣ ታምሪያለሽ፣ አይሆፕ ነገ ከነገ ወዲያ አይሻለሁ፣ ድጋሚ ሌላ ዴት እንደሚኖረኝ ተስፋ አደርጋለሁ ብሎ ነገ ከሌላ ሰው ጋር ዴት የሚወጣ ሰው አይሆንሽም። Well, I appreciate the ምክር, ግን let's keep your opinion as your opinion. But I have questions. I have a lot of questions. What do you offer your girlfriend? Offer in what? Everything. No, everything. And the whole aspect of your relationship with her, what do you offer her? አንደኛ ራሴን ሰጣታለሁ፣ ታይሜን፣ ጊዜን። What does that mean? ታይሜን ማለት your time. Okay. አብሬያት ፈን አደርጋለሁ፣ አብሬያት በላለሁ፣ አብረን ብዙ ነገር እናሳልፋለን፣ አብረን እናወራለን፣ ብዙ ነገር። ከዛ ውጭ ደግሞ እንዴ ልበልሽ፣ አሴማን የሚያስፈልጋትን ነገር ሳይሆን የምንጠቀመውን ነገር እኔ ፋይናንሻሊ ከበር ማድረገው፣ አስቃታለሁ፣ አዝናናታለሁ። Like ምንድን ነው ፋይናንሻሊ ከበር የምታደርገው? I'm trying to understand. This is not even about like the argument. I'm just genuinely curious. በምናሳልፍበት ታይም እሷ ለምናረገው ነገር like ለምትበሉት ምግብ, for the restaurant and stuff. ለምንዝናናው፣ ለምናረገው፣ ለትራንስፖርት ከቤቷ አነሳታለሁ፣ ቤቷ መልሳታለሁ፣ ምናምን ፋይናንሻሊ እሷ ምንም ልታወጣው ነገር የለም። እሷ እዛ ጋር ኢሞሽናል ነው አቬለብል የምትሆነው። Okay, እየሰማሁ ነው። ቀጠልኩ። ሌላ ምን ልበልሽ? Is that everything? ሌላ ምን ኦፈር ላርግ? So you give her your time, and whenever you guys go out, you pay for everything. አዝናናታለሁ፣ አስቃታለሁ። ከኔ በላይ ክሎዝ የሚሆናት ሰው የለም። እኔ ነኝ ኤቭሪቲንግ። ብትታመም እኔ ነኝ የምደርስላት፣ እንድትል እኔ ነኝ የምደርስላት። አጠገቧ ሆኜ እንከባከባታለሁ፣ ታይሜን እሰጣታለሁ። ሌላ ምን አደርጋለሁ? Okay. Good to know. ብዙ ጥያቄ ያለሽ እኮ። Yeah, because I didn't think this was all that you're going to tell me. አሁን አንቺ ልትይኝ። Do you cook for her? Of course. Okay. Do you guys live together? No. So how do you cook for her? Like, do you go to her house and cook for her? Yes. Okay. Do you pay for her maintenance? Why not? የኔ ሪስፖንሲቢሊቲ አይደለም እሱ። እርግጥ አርግ ብትለኝ ላረግ እችላለሁ። እንዴ ልበልሽ፣ አሁን ለምሳሌ ቤታቸው መኪና ምናምን ሳቆም ፓርኪንግ ምናምን፣ አሁን ለምሳሌ ከቤት ጋር አንድ ላይ የሚከፈል ነገር ነው። እጇ ላይ ካሽ ካልያዘች ምናምን ከፍላለሁ። ወይ የሆነ ሰራተኛ መጥቶ To park your car?
to park your car? ስለ ኢትዮጵያ ላይፍ አይገባሽም ብልሽ እኮ ለዛ ነው። አሁን ሳ ኮንዶሚኒየም No, I'm asking, is it her car or your car? አይ ስለ ሜንቴናንስ ስትይ የኔ ካር ነው እንጂ ስለ ሜንቴናንስ ስትይ your car is your responsibility. That has nothing to do with her. ቆይ ስሚ፣ መጀመሪያ ስለ ኢትዮጵያ ላይፍ ስለማታውቂ ነው ላስረዳሽ እና ለምን እንደምከፍል ይገባሻል። ኢትዮጵያ ስትኖሪ ለምሳሌ ኮንዶሚኒየም ስትኖሪ ኮንዶሚኒየም ቤት ውስጥ ለማሳደር ለምሳሌ ግራውንድ ላይ ቤት እንትን መኪና ማሳደሪያ ቢኖር እዛ እኔ እሷ ጋር ሳደር ማሳደሪያ የእሱ ኃላፊነት ነው መክፈል። እንዴ ልበልሽ ከቤቱ ጋር የሚከፈል ወጪ ነው። የጥበቃ የምናምን ነው። But at the end of the day, it's your car. Because when you go over to her place, ያለው ግን እሷ ቤት ላይ ነው ማድረው ብሎክ እንትን ላይ እዚህ ቤት ቁጥር የእንትን ቤት ቁጥር ተብሎ ነው የሚታደረው። Okay, yeah, I know, I get it. But still, it's your car, so it's not something you're offering. የትም ቦታ መኪና ያለው ብትፈልግ መክፈል አለበት ያልኩሽ ያለሁት። አሁን ስለ ሜንቴናንስ ትከፍላለህ ወይ ነው ያልሽው። ሜንቴናንስ ማለት የራሷ የሚያስፈልጋት ወጪዎች እንዴ ልበልሽ፣ ለምሳሌ ቧንቧ ተበላሸ፣ ቧንቧን የምታሰራው ራሷ ናት። እጇ ላይ ግን ብር ካጣሽ ክፈልልኝ ካለች እንከፍላለሁ። Okay. What about like when, let's say, her house rent? ለጸጉሯ ምናምን? Yes, her makeup, her hair, her outfits, her nails, ጥፍሯን እንድትሰራ. No? Why not? You pay for the car. You pay for the car parking. አይደለ? ከፍቅሬ የተነሳ ሊዮ የምትባል የሸርሙጣ ልጅ ውጣ ብዳታ ወለኩት። እንደዚህ አይነት ሲምፕ ወንዶች ናቸው ያስቸገሩ። እንዴት መሰለሽ፣ እኔ ለሴት ልጅ ካስፈለጋት የፍቅሬ ዛሬ ሜካፕ ተሰሪ፣ ጥፍርሽን ተሰሪ፣ እንደዚህ አርጊ ብዬ ምን ካስፈለገ ከፈለኩኝ እኔ ግን ግዴታዬ ነው ብዬ አላስብም። ግዴታ ነው አላልኩም። it's not your ግዴታ እኮ አሁን እየጠየቅሽኝ እኮ ያለሽው እንደዛ እኮ ነው። ደስ ሲለኝ እኔ የጠየኩ ለምን እንደሆነ ታውቃለህ? ሞን ለእሷ የምታደርግላት ነገር በሙሉ everything እስካሁን የነገርከኝ በሙሉ it's for yourself። ለራስህ ነው የምታደርገው፣ ለእሷ አይደለም። you don't love this woman. እሷ አደልታ you don't love this woman. You literally just said ምን አገባኝ. Who says that about their girlfriend? ቆይ wow. Okay. ራስሽ ነሽ ተንኩሰሽ እንደዚህ አይነት ሪስፖንድ እንዳመጣ ያደረግሽኝ እያልኩሽ ያለው አይደል? የተነኩስ ስሚ፣ ካልሞን አውራ ስሚ፣ be calm, it's okay. ስሚ ወይ ለምሳሌ የኔ ሚስት ክሩ ናት። ትልልቅ ባጎች ትይዛለች። ኦኬ 4ኛ ፎቅ ላይ ነው የምትኖረው። እሷ ከቤቷ ወደ መኪናዋ ስትሄድ ወደ ታች ስንወርድ እኔ ተሸካሚ አይደለሁም ወይ ደግሞ የመሸከም ግዴታ የለብኝም። ግን ከፍቅር የተነሳ ሻንጣዋንም እሷንም ተሸክሜ ልወርድ እችላለሁ። that's a good thing. ከፍቅር የተነሳ እኔ የእሷ የራይድ ሹፌር አይደለሁም። ግን ስታርፍ ከሌላ ሀገር ሰርታ ስትመጣ ተቀብዬ ቤቷ ደርሳታለሁ። ከቤቷ ወይ ወደ ስራ ወስዳታለሁ። ግዴታ ሆኖ አይደለም። ስለ ጥፍር ማሰራትም ስለ ሜካፕም ስለ ጸጉርም እሷን ፒክ በማድረግ ሀሳብ ብር ከሌላ ወይ ደግሞ እኔ መክፈል ከማረኝ ከፍላለሁ። ግን እንደ ግዴታ አላት ስለሌላት አይደለም ያልኩት። እንደ ግዴታ ቤቢ ተሰሪ ጥፍርሽን ይሄ ለአንዳንድ ወጪ ይሆንሻል ብዬ አልሰጥም። ለምንድን ነው የምሰጠው? ኦኬ ኖ አይ ለምን ደሞ መስጠት ያለው የራሷ ስራ አላት፣ የራሷ ኢንካም አላት፣ የራሷ ኃላፊነት ነው። አስቢው እስቲ ለኔ ገላህን ታጠብ ብላ ሳሙና ስገዛልኝ ወይ ደግሞ ጸጉሩን ተቆረጥ ብላ የጸጉር ወጪን ስሸፍንልኝ ሴት ነች። she doesn't do that። ሴት ሆና ግን የጸጉሬን ስቆረጥ ከፍላ ታውቃለች። እሺ እሷ ጋር ካለ ትከፍላለች። እስካሁን ለኔ ሜንሽን ያረክልኝ ነገሮች የምታደርግላት ነገር በሙሉ ለራስህ ነው እንጂ ለእሱ አይደለም። መኪና እዛ ስለሚቆም ነው ፓርኪንግ የምትከፍለው። ስለኔ ስለማረጋቸው ግዴታዎች ለምን ታወራለሽ? እዚህ ጋር ስህተቱ ምንድን ነው? እየነገርኩ ነው። ስህተት አለው እያልኩ አይደለም። I'm trying to make you see something።
እናንተ ምን አለ anything you give for her, anything that comes out of you ለራስህ ነው እንጂ ለሷ አይደለም። ለሷ ሰጠው ብዬም አላስብም እኔ። አንቺ እኮ ነሽ ያሰብሽው እኮ ለሷ ምን አደረክላት ስልህ እኮ ነው። do you pay for her maintenance like what you pay for ስልህ you said I pay for car parking and I'm like is it your car? you said yeah. ስሚ ሜንቴናንስ ስትይ በሷ በኩል የመጣ ወጪ ግን እኔ ከቨር የምናረገው ነገር ስለጠየቅሽኝ ነው እንደዛ exactly ከዛ የለም አልከኝ why would I do that እንዴ ራሷ ደግሞ ግን ዴት ስትወጡ ደግሞ ትከፍላለህ because you're paying because you want to spend time with her, you want you guys to have fun ስለዚህ you pay for that አንተን ኢንክሉድ ለሚያደርግ ነገር ማለት ነው። አንተ አብረሃት ዴት ወጣ አብረሃት እየበላህ ስለሆነ አብረሃት እየተዝናና ስለሆነ you pay የራስህን መኪና ፓርክ ስለምታደርግ you pay you don't do anything for her you don't do anything for her by the way ሚስቴን ዴት ማረጋት አሁን ሚስቴን አልኩኝ ገርል ፍሬንዴን አሁን ከረንትሊ ዴት ከማረጋት አንደኛ ትልቁ የኔ ሞድላት ነገር ከመልኳ ባሻገር ፋይናንሻሊ ፍሪደም ስላላት ነው። የራሷን ነገር ራሷ ማድረግ ስለምትችል ነው። ለምን እኔ በምን አምናለሁ መሰለሽ አንቺ እዚህ ጋር ለመጣችው ስታርባክስ ወይ ደግሞ ለምትኳኳዩ ነገር የሆነ ወንድ መክፈል አለበት ብዬ አላስብም። አሁን ግን እንደሱ አይነት ሲምፕል እና ለሀጫም ወንዶች ስለበዙ ሴት ልጅን መግዛት የሚፈልጉ ወንዶች ስለበዙ እኔ ይሄን አረግልሻለሁ ይላሉ። ያልገባቸው ነገር ዛሬ ለሜካፕሽ ወይ ለምትጠጪው ነገር የከፈለው ወንድ አውት ኦፍ ኖዌር ሳይጠየቅ እኔ በቃ ጀንትል ወንድ ነኝ ብሎ መጥቶ ዝም ብሎ ያንቺን ሜንቴናንስ ከቨር የሚያደርግልሽ ወንድ ነገ ለዛ ለሜንቴናንስ መክፈል ያቃተው ቀን እንደምትጠዩ አልገባውም። ገብቶሻል? ስላለው ነው ዛሬ እያደረገ ያለው። ያ ደግሞ የሁሉም ሰው ሪስፖንሲቢሊቲ ነው ብዬ አላስብም። ቤት አንቺን ሰው Do you think a man paid for my nails? Do you think a man paid for my nails? Bought me my makeup? Or helped me get my hair done? No, I'm asking you, do you think a man did this? No. I told you I'm single, አይደለ? ኤማ ለራስሽ ነው ያደረግሽው፣ ግን ወንድ ቢያደርግልሽ ደስ ይልሻል። ደስ ይልሻል አይደለም? ወንድ ሳደርገው አይደለም። ማንም ወንድ አይደለም። ጠየቅሽኝ ታዲያ እኔ ለምን ጠየቅሽ? Listen to me. I'm trying to understand ለሚስትህ ምን ኦፈር እንደምታደርግላት I'm asking. Okay, good. It's good that you give her your time. I want to know what you bring to the table. That's what I'm asking. Because obviously you're going for high class women, አይደለ? If you want to date those women and you don't want competition, what do you bring? ገርል ፍሬንድ እያየች ነው ይሄ ላይቭ እና ምነግራት ነገር እኔ ከሷ ጋር መሆን የራሱ ኦፈር ማድረገው ያ ነው። እኔ ራሴን ለሷ መስጠት ትልቁ ኦፈር እሷን መውደዴ እሷን መንከባከቤ አሊሚትድ ሌላ ሰውም ይወዳታል፣ ሌላ ወንድም ይንከባከባታል። ፍቅር መስጠት መገናኘት የሚባል ነገር አለ። መጥቶ ሰው እኔ ሌላ ሴቶች ሊወዱኝ ይችላሉ። እሷ ያገኘችኝን ያህል አያገኙኝም። እሷንም 100 ወንዶች ሊወዷት ይችላሉ። እኔን ሀሳብ በባህሪም ሆነ በሌላ ነገር የተጣመርንበትን ያህል ሌላ ሰው አያገኛትም። እኔም ለእሷ ፕራይዟ ነኝ፣ እሷም ለእኔ ፕራይዝ ነው። ገብቶሻል? You're not the prize. She is the prize. I've been telling you that. What kind of woman do you want? Sile, what did you say? You said a woman that thinks that I'm a prize. That's where the problem started. Because you want her to treat you as the prize. And I'm telling you, that is not how it's supposed to work. ሴትን ልጅ እኮ ነው ዴት የምታደርገው። ወንድ እኮ አይደለም ዴት የምታደርገው። ሴት ነች እኮ። ሴት ደግሞ she needs protection. She needs to be provided for. እንዴ Are you serious? Are you serious? You don't want to help her with anything in her life. You have nothing to offer her. You're just existing in her life. ቤት አንድ ነገር ልንገርሽ። አሁን ብዙ ሴቶች የሀበሻ ሴቶች እንዲገባችሁ የምንፈልገው ነገር እና እንድትረዱት የምፈልገው ነገር ምን እንደሆነ ታውቂያለሽ? አንቺም ሰው ነሽ፣ እኔም ሰው ነኝ። እኔም አንድ ላይፍ ነው ያለኝ፣ አንቺም አንድ ላይፍ ነው ያለሽ። የሁለታችንም ላይፍ እኩል ነው። የኔም ያንቺም። እኔም በትክክል ትሪት መደረግ ፈልጋለሁ፣ አንቺም ትፈልጋለሽ። Of course he gets treated good. That's not a question. በእንክብካቤ እኔ ለሚስቴ በእንክብካቤ በተለያየ ትሪትመንትን በትክክል ትሪት አደርጋለሁ። ግን እኔ ሚስቴ ለእኔ እንደ ፕራይዜ ናት ብዬ ወርሺፕ እያረኳት ብቻ So you just want to give her the bare minimum. Okay, got it. እሷም ወርሺፕ እንድታረገኝ እኔም ወርሺፕ እንዳረጋት ነው ፈልገው ከሆነ ወርሺፕ የምንደራረግ ከሆነ ገብቶሻል እንጂ ፕራይዜ ናት ከሌኮ እንደዚህ ናት ብዬ እድሜ ልኬን ከእሷ ምንም ነገር ሳይመጣልኝ እኔ ለእሷ የሚያስፈልገውን ነገር I never said that. እንደዛ ነው እኮ አስተሳሰብሽ። That is not what I said. No.
እንደዚህ አልሽ አትበለኝ። ከተናገርኩት ውጪ ዶንት ሴይ ዩ ሰድ ዳት። እኔ ሳወራ አንተ የተናገርከውን ከአንተ አፍ የወጣውን ነገር ነው የምጠቀመው። that's my argument point. I don't use my assumption. ሞን እንሰማማ አንድ ነገር ክሊር አድርግ። እኔ ስናገር ከአንተ አፍ የወጣውን አንተ ለእኔ ያልከኝ ወርድ ብቻ ነው የምጠቀመው። የራሴን አሳምፕሽን ሞን እንደዚህ አይነት ሰው ነው ብዬ አይደለም የማስበው። አንድ ነገር ልንገርሽ፣ I only want you to use what I said. ሴት ልጅ የተለየ ትሪትመንት ያስፈልጋታል ብለሽ የምታስቢው? because ሴት ስለሆነች there is a hierarchy, there is a difference. ወንድ የሆነው ሴት የሆነው difference አለ። ሴትና ወንድ እኩል ናቸው። oh my goodness ለምንድን ነው ከቶፒክ የምትወጣው? ከቶፒክ አልወጣሁም። ሴትና ወንድ እኩል ናቸው? እኩል አይደሉም። በምን there's a lot of things እኩል ያልሆኑበት እና የሆኑበት። ሴትና ወንድ እኩል ናቸው? እኩል አይደሉም። there's no answer for that question because there's a lot of departments እኩል ያልሆኑበት። እርግጠኛ ነኝ አንቺ የምታስቢው ሴትና ወንድ እኩል ናቸው ብለሽ ታስቢያለሽ። እኩል ከሆኑ you don't tell me what I think. ማስበውን አትነግረኝም አንተ። አልመለስኩም። what did I say? በምን ዘርፍ ነው አልኩኝ። በምን ዘርፍ ነው? because በጣም ብዙ there is no in any aspect. There's a lot of aspects. So tell me in this specific aspect, who do you think is better? You want to talk about physical strength? Men are better. ከሴትና ከወንድ በቁመት ማነው እኩል ናቸው? ቁመት ወይ ፊዚካል there's a lot of women and there's a lot of men. ጥያቄ የምጠይቀው አቬሬጁን ነው እያወጣሁልሽ ያለሁት። ሴትና ወንድ በቁመት እኩል ናቸው? how would I know about the average? I don't know about that. ለሌላ ነገር ሲሆን ብቻ ነው ጎግል የምታደርጊው። አቬሬጅ why are you even asking? ስለ ሴቶች እያንዳንዱ ልጠይቅሽ እኮ ነው። I don't know. It depends on where. Listen to me. There are some countries ማለት ነው የሀበሻውን አቨሬጅ ቁመት እና የአሜሪካኖች አቨሬጅ ቁመት or የጀማይካኖች it's different. So I don't know what to tell you. I don't know. I don't want to assume and give you an answer. አንቺ ለራስሽ ዴሉዥናል ነሽ። አብዛኛው የምታስቢውን አታውቂውም። ሴትና ወንድ እኩል አይደሉም። ወንድ ይበልጣል። Okay. Are you trying to rage bait me? No, በትክክል ለመነጋገር ነው እየሞከርክ ያለው። የኔን አስተሳሰብ እኮ ነው የምነግርሽ። እሺ በምን ይበልጣል? በምን which department? እሺ ሴትና ወንድ Can somebody mute this Mr. Champion guy? Leo, can you do that? Thank you. የሷ ሞዴሬተር ነው ላይ ነው ሲምፕ መሆኑን አውቄያለሁ። Don't do that. ከኔ ጋር ነው የምታወራው። ከኔ ጋር አውራ አይደል? ኖ እዚህ መጥቶ እሱ እንትን ስላደረገ ነው እንጂ ስለሌላ ሞዴሬተሮች አላወራሁም። ስለሱ ነው፣ ስለ አንድ ቀፎ ሰው ነው ያወራሁት። እኔ ጋር መጥቶ ኢንተርፌስ ስላደረገ ነው ያወራሁት። Don't do that. እየነገርኩሽ ከኔ ጋር ብቻ አውራ። አሁን ከኔ ጋር ብቻ አውራ። ስሚ፣ እሱ መጥቶ ከኔ ጋር ስላወራ እኮ ነው። መጥቶ ጊፍት ሰጥ አይደል? ከኔ ጋር ስላወራ ነው እየነገርኩሽ ያለሁትን። ስሚ፣ ሴትና ወንድ እኩል አይደሉም፣ ግን ሴትና ወንድ እኩል መብት ማግኘት አለባቸው ብዬ ማሰብ ሰው ነኝ እኔ። በምንድን ነው እኩል ያልሆኑት? እሺ በምንድን ነው እኩል ያልሆኑት? በመጀመሪያ በባይብል አስፔክት ስናይ ሴትና ወንድ እኩል አይደሉም። በባይብል እግዚአብሔር አስቦ የፈጠረው ወንድ ነው መጀመሪያ። ከዛም በኋላ ሴት ልጅ ግን አየ። ወንድ ልጅ ከተፈጠረ በኋላ ምን አለ? አዳምን ጠራው፣ የእንስሳት ስም እንዲሰይም አደረገው። ይህን ብታስቢው ሚሊዮን እንስሳዎች አሉ። አሳን አሳ ነው ሲል አንተ So you want to go through the Bible? ቆይ ልጨርስ። በሁሉም ነገር እኮ ነው ማውራልሽ እኮ። Okay. በባይብል አኳያ ስንሄድ እንስሳትን ስም አውጣለሁ፣ ብዙ ነገር አክቲቪቲዎች ሰጠው እግዚአብሔር። አዳም አንበሳውን አንበሳ ሲል፣ ጅቡን ጅብ ሲል፣ ዝሆኑን ዝሆን ሲል፣ ያሁሉ ስም ሲያወጣ ደከመው። ሲደክመው ምን አለ እግዚአብሔር? ሰው ልጅ ብቻውን ይኖር ዘንድ መልካም አይደለም። ስለዚህ እሱን የምትመስል ረዳት እንፍጠርለት አለ። ረዳት ከመሬት ዋና አይበልጥም መቼም። በምንም ነገር ረዳት ነው። ስለዚህ ቆይ ስሚ፣ እኔ ልጨርስ። ሴትን ልጅ ምን አረገ? እንደ አዳም ከጭቃ ሳይሆን የሰራት ከጎኑ ካለው አጥንት አውጥቶን የሰራት። ከዛን ይህቿት ረዳት ብሎ አምጥቶን የሰጣት። ስለዚህ ረዳት ናት ሴት ልጅ። ረዳት ደግሞ ረዳት ፕሮፌሰር ከዋና ፕሮፌሰር አይበልጥም። ረዳት ፖሊስ፣ ረዳት ኢንስፔክተር ከዋና ኢንስፔክተር አይበልጥም። ስለዚህ ምን ጊዜ ያኛው ነው የሚበልጠው መጀመሪያ የተፈጠረው በባይብል አስፔክት። በባይብል አስፔክትም ሌላ ጳውሎስም ሲያወራ ክርስቶስ የቤተ ክርስቲያን ራስ እንደሆነ እንዲሁም ወንድ የሴት ራስ ነው ይላል። ሴት ልጅ እንድትናገር አልፈቅድም ይላል ባይብል።
በአደባባይ ወንድ ልጅ ያውራ ይላል። ጢሞቴዎስ ላይ ሄደሽ ማንበብ ትቻለሽ። ሁለተኛ ጢሞቴዎስ ምዕራፍ 8 በባይብል ወንድ ልጅ የበላይ እንደሆነ፣ ወንድ ልጅ ገዢ እንደሆነ ኢቨን ለቤተ ክርስቲያን ሽማግሌ ቤተ ክርስቲያንን ለመምራት ወንድ ልጅ ነው። መጽሐፍ ቅዱስ ላይ ማለት ነው። መጽሐፍ ቅዱስ ላይ በጣም ብዙ የተባሉ ነገሮች አሉ አይደለ? በጣም ብዙ የተባሉ ነገሮች አሉ። but some of the things come from cultural aspect. Okay? yes ይላል እሱ ይላል። ክርስቶስ የተናገራቸው ነገሮች አይደለም እያወራለሁ። ለማይበልጥሽ ሰው ትገዣለሽ፣ ለሚበልጥሽ ሰው ነው የምትገዢው። ያ ሰውዬ ዲሲሽን ላይ ከአንቺ ስለሚበልጥ፣ ያ ሰውዬ ላይፍ ኤክስፒሪየንስ ላይ ከአንቺ ስለሚሻል ነው ባይብል ትገዛ የሚለው። የባይብሉን ልጅ ለባሏ not for you, not for anyone that she dates, not anyone that showed interest in her የሚለው ለምንድን ነው እንዴ? እሱ እኮ በዛ ዘመን የነበሩ ሰዎች ካልቸር ነው። it's different now. it's culture. it's not what ክርስቶስ እንደዛ ብሎ አልተናገረም። እንደዛ ስላልሽማ እንዴ ልበልሽ፣ ካልቸር ክርስቶስ እንደዛ ብሎ አልተናገረም ነው። ይማ ጳውሎስ እኮ እንዴ አንድ ነገር ልንገርሽ፣ ይሄን ነገር የተናገረው ሰው ጳውሎስ ነው፣ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ እርግጠኛ ሹር ሆኖ ያወራበት ምክንያት ምን ሰማበት ምክንያት ምን ይላል መሰላችሁ? እኔ ክርስቶስን እንደምመስል እናንተም እኔ ምሰሉ ይላል ጳውሎስ። ኮንፊደንትሊ ነው ይሄን ያለው። ስለ ብሉይ ኪዳንና አዲስ ኪዳን ታውቃለህ? አውቃለሁ፣ በደንብ አውቃለሁ። በብሉይ ኪዳን ወይ አይደለም የምንኖረው፣ በብሉይ ኪዳንማ ጭራሽ ረገጣ ነው። Yeah, so what you're saying is anything that's in the Bible we're going to bring in and talk about it. No. That's what I'm saying. So ስለ አዲስ ኪዳንና ብሉይ ኪዳን ያነሳሁት ለምን እንደሆነ ታውቃለህ? because there's a lot of things ከብሉይ ኪዳንም ከአዲስ ኪዳንም አሁን ብናመጣቸው መከራከር የምንችልባቸው ፖይንት and also if የምትከራከር ከሆነ I want you to tell me exactly ከራከር ኤማ ቤት ስሚ። በመጀመሪያ እግዚአብሔር ወንድን የፈጠረው ለዚህ that doesn't mean anything እንዴ ነው እንጂ ለዚህ ዓለም አንተ ካንተ መከራከሪያ ፖይንት ጋር የሚገናኝ ነገር አይደለም እያነሳህ ያለው። እየነገርኩሽ ያለሁት ሴት ወንድ ከሴት ይበልጣል ላልኩሽ ነው። ይሄን እያልኩሽ ያለሁት በባይብል አስፔክት ወንድ ከሴት ይበልጣል። ለምን? ወንዱ ነው ቀድሞ የተፈጠረው። ወንድ ሳይሆን ባል። ማንም ወንድ አይደለም። ሴት ልጅ ለባሏ ትገዛ። ኤግዛክትሊ ስለ ባል ነው የምናወራው። ጂሱስ ክራይስት ስለ ትገዛ አይደለም እያወራሁ ያለሁት። እኔ እያወራሁሽ ያለሁት ምን እንደሆነ ታውቂያለሽ? ወንድ ከሴት ቀድሞ ነው ይሄን ዓለም የተሰጠው። ሩል እንዲያደርግ የተሰጠው ለወንድ ነው። ገብቶሻል? ኢቨን ባይብል ስፔሲፊካሊ ምን ይላል መሰለሽ? ወንዱ አይደለም የተታለለው ሴቲቷ ናት የተታለለችው ይላል። እሺ ገብቶሻል? what's your point? እሺ የኔ ፖይንት በባይብል አስፔክት ካነሳሽ ወንድ ይበልጣል። ከባይብል እንውጣ። ይሄን ስለማታሳምኝ ማለት ነው። ከባይብል ስንወጣ ከባይብል አንወጣም። እመለስልሻለሁ። ከባይብል አንወጣም። ባይብሉ ላይ እመለስልሻለሁ። Okay, let me tell you one thing, right? Since you want to go the Bible route, ሴት ልጅ ለባሏ ትገዛ ይላል። Yes. እኔም I believe in that. Like a wife should submit to her husband. I agree. ግን ሚስት ለባሏ ዘውድ ናት። ዘውድ ከራስ ላይ ነው የሚቀመጠው። Don't forget that. እሺ እንደዚህ ባይብልን ትዊስት ማድረግ ዘውድ ያስቸገረሽ ጊዜ አንስተሽ መጣል ትቻለሽ። Are you serious? ሚስትህን አንስተህ ትጠላለህ? ዘውድሽ የቆረቆረሽ ዘውድ ስሚ፣ አንቺ ያነሳሽው አንድ ኤግዛምፕል ነው። ዘውድ ናት። አሁን at this point this sounds like a rape. ዘውድ ናታ። ዘውዱ የሚቆረቆረሽ ከሆነና ዘውዱ ከሻገተ ካረጃ አንስተሽ ትጠይውና ሌላ አዲስ ዘውድ ታረጊያለሽ። ትዊስት አታርጊ። የምናወራው ወይ እየነገርኩሽ ያለሁትን በባይብል በተለያየ ዘውድ ምን እንደሆነ ታውቃለህ በደምብ? የስ አንገት ላይ ይሄ ጭንቅላት ላይ የሚደረግ የክብር እቃ አንድ ንጉስ ከሌላ ሰው የሚለይበት ዘውድ ስላረገ። ስለዚህ ክብርህን አንስተህ ትጥላለህ። ክብር የሚቆረጥልኝ ከሆነ ስለዚህ without that ክብር የሌለ ሰው ነው ማለት ነው። አንድ ነገር ልንገርሽ፣ መጽሐፍ አስቴር you're a peasant. አስቴርን ታውቂያታለሽ? ንጉሱ ስማ፣ ዘውዱ ለንጉስ ነው አይደለ? አስቴርን ታውቂያታለሽ? ስማኝ ቆይ I'm asking you a question. አስቴርን ታውቂያታለሽ ወይ? I'm asking you a question. Don't cut me off. አየርሽኝ። Oh my goodness.
ብዙ ጠይቀሽኝ ስላልመለስሽ ነው። እኔ ንጉሱ ታውቂያታለሽ ወይ? ከፔዘንቶች የሚለየው ዘውድ ስላለው ነው። አይደለም አይደለም። ስ ክሬዚ ለምንድን ነው ሪል የሆነውን ነገር የምትክደው? ለመከራከር ስለ መጽሐፍ ቅዱስ ስለ መጽሐፍ ቅዱስ እያወራሁልሽ። you don't have to do that። አስቴርን ታውቂያታለሽ ወይ? መጽሐፍ አስቴር yes I do yes ምንድነው መጽሐፍ አስቴር? አስቴር ምንድናት ማለት? what's your point? like አንተን እየሰማሁ ስለ አስቴር ታሪክ ማታውቂ ከሆነ አርጤክስስ የሚባል ንጉስ ነበረ። አርጤክስስ አስቴርን ያገኘበት ወይ ምንድነው? አስጢን የምትባል ሚስት ነበረችው። ከአስቴር በፊት ንግስት የነበረች። አስጢን በምታፈላበት ሰዓት ክብር ዘውድ ምናምን የለም። አስጢን አፈላች፣ አስቸገረች። ንጉሱ ነው ያላት አልታዘዝ ስትል አስጢንን አውጥቶ ጣለና ስንት ያገር ቆንጆ አወዳድሮ አስቴርን አገባ። ምን ልልሽ ነው? ሚስት ዘውድ ናት ካልሽ ዘውድ የጎረበጠሽ ቀን አውጥተሽ ትጥያለሽ። ሚስት የጎረበጠችሽ ቀን እንደ እግዚአብሔር ቃል ማትሆንልሽ ከሆነ ከአንቺ ባህሪ እንትን ማትይ ከሆነ ዘውድ ናት ራስ ላይ ትቀመጣለች ተብሎ ራስ ላይ አይቀመጥም። አንስቶ መጣል አለ። ስለ ብሉይ ኪዳን የምታነሺ ከሆነ ዳዊት ብዙ ሚስቶች ነበሩት። ሰለሞንን የወለደው ከቤርሳቤ ነው። ሌላ እነ ወንድሙን የደፈረው ማን? እህቱን የደፈረው የአቤሴሎምን እህት ማለት ነው። ትዕማርን የደፈራት። ስለ ባይብል ሜሪጆች የምታወራ ከሆነ ማለት ነው the men in the Bible provide for their women, they protect their women. You don't even provide shit for your women, so why are you bringing the Bible? ስለ ባይብል የምታወራ ከሆነ ማለት ነው no አትጣልም ካልሽ ብዙ ጊዜ ሲጠበቅ you know what you're doing ባይብልን ያንተን አርጊውመንት ዲፌንድ ለማድረግ ትጠቀመዋለህ። when it comes to your relationship, you don't use it. You don't use it. They protect their women. They provide for their women. They lead for your women. You don't bring shit to your women. No. What do you bring to your women? I asked you. You only provide things that benefit you as well. ለምሳ ትከፍላለህ፣ ለራስህ መኪና ፓርኪንግ ትከፍላለህ፣ ለስትወጡ ስትዝናኑ ትከፍላለህ። When it comes to only her, you don't do anything for her. You don't do anything for her. So you don't do anything that a man is supposed to do to his woman. It's not about that. That's not what I'm asking. You're what I call a greedy man. You don't want to provide anything for your women. No. You want to be the prize. You said I'm the prize. So I don't know why we're... According to the Bible, you're not the prize. The man has never been the prize. The man has never been the prize in the Bible. So you want to go that route. እኔን እየሰማሽ አውሪ። ኮሜንት ላይ የሆነ ነገር ሲሉሽ ብፍ እያልሽ አታውሪ። No, it's not about the comments. I'm listening to you. Your people is not just the comment that I'm considering. የባይብል ባል እንደሆነ የምትፈልጊው አይደለህም እኮ ነው ያልኩት። ግን የራስህን ፖይንት ዲፌንድ ለማድረግ ባይብልን ትጠቀማለህ። That's what I don't understand. ስሚኝ፣ ለምንድን ነው የማትሰሚኝ? ስሚኝ፣ calm down መጀመሪያ። ይሄ ምንም የሚያናድድ ነገር አይደለም። ወንድ እንደሆን ከፈለግሽኝ ከአንቺ ጋር 3-4 ሴቶች እንዳገባ ትፈልጊያለሽ? ወይ ምን? አልፈልግም። አትፈልጊም? ለምሳሌ ንጉስ ሰለሞን ከዛ የባይብል ወንዶች እንደዛ ያደርጋሉ ልትል ነው? My brother, it is 2026. It is 2026. እኮ ነው ታዲያ በጊዜ ሂደት የሚቀየር ነገር የባይብል ወንድ እንዴ ልበላችሁ። ንጉስ ምንድነው አርጤክስስ ለአስቴር የሀገር ድንበሮች ስለቀጠረላት የሀገር ተንከባካቢዎች ስለቀጠሩላት እኔ 2026 ላይ ለአንቺ ጥፍር ላሰራ አንቺን ላንከባከብሽ ማሳጅ ሻወር ላስደርግሽ ታዲያ ሌላ ሰው ሲያገባ ለምን ዝም ይላሉ? እንደዛ ለአንቺ ፕሪንሰስ ትሪትመንት ምሰጥሽ ከሆነ ሌላ ፕሪንሰስ ሳመጣ መናደድ የለብሽ። ስለዚህ you don't want to compete, you don't want to work to get a woman. ኮምፒት እኔ ለሴት ስል መልፋት አልፈልግም። ምን ስለሆነ well, since you want to talk about the Bible, ባይብል ላይ ነገርኩሽ እኮ ለእሷ እንደለፋው። አሁን ለምሳሌ ያዕቆብ ለራሄል ለፍቶ እንዳገኛት ሊያኑና ሌላ ሰራተኞቿን ሲያጫውት ራሄል እሺ ብላ ነው የተቀበለችው። የዘንድሮ ሴቶች እሱን አክሴፕት ማድረግ ትችላላችሁ? አትችሉም። የባይብልን ሴት መሆን ትችላላችሁ? ድንግልናችሁ መጠበቅ ትችላላችሁ? ሌላ ወንድ አለማዋራት ትችላላችሁ እንዴ? በባይብል ጊዜ እኮ ማለት ነው ምንድነው ለራስህ ፖይንት ብቻ አትጠቀመው ባይብልን። አሁን ይሄ ነው ያናደደኝ። ለራስህ ፖይንት ብቻ አትጠቀሚው። የባይብልን ሴት I never said ምንድነው የባይብልን ወንድ አትመኝ። ሙሉ ነገርሽን ከቨር Excuse me? ወንድ አትመኝ። Listen, ምንድነው ያልኩህ? እኔ ወንድ ልጅ ሚስት ለባሏ ትገዛ አልክ አይደለ? I
I said yes, of course. If I'm gonna marry someone, I'm gonna submit to him. I'm gonna submit to him. I didn't say no. I will respect a man as a man. I will give him his authority. እኔ እኮ ከባይብል ውጪ እንውጣ እኮ አላልኩም። የባይብሉን ፖይንት ያነሳሁት ለምንድን ነው? ወንድ ከሴት ይበልጣል የሚለውን ለአንቺ ለማስረዳት ሲጀመር እሱን ቶፒክ ብሪንግ ያደረከው ምንድን ነው? It's because you wanted to shift the topic from your incompetence and insecurity. No. ቶፒኩን shift ለማድረግ አይደለም። It is አይደለም። እኔ እያልኩሽ ያለሁት ምን እንደሆነ ታውቂያለሽ? አንቺ ለገርል ፍሬንድ የጥፍሯን ወጪ ለምንድን ነው የማትሸፍነው አልሽ? አልሸፍንም። ምክንያቱም ጥፍሯን አይደለም ያልኩት፣ የሜንቴናንስ ወጪዋን ለምን አትሸፍንም? አንደኛ የኔ ሚስት ሜንቴን ብዙ የሚያስፈልጋት አይደለችም፣ አርቲፊሻል አይደለችም። ቆይ ስሚኝማ ስሚኝ፣ ሜንቴን ማድረግ ቢያስፈልጋት ራሱ ከፍቅሬ የተነሳ ስለምወዳት አደርጓለሁ እንጂ ግዴታ you wouldn't do that. ስሚኝማ ለምን ማረገው ምን አገባኝ አልክ? የአንቺን ኢንቴንሽን ስላየሁት ነው። አንቺ ምን አልሽ እንዴ? ጥፍሯን መተሰራትን ምናምን ጸጉሯን መሰራት because you're very greedy እኮ ስለራስህ ነገር ብቻ ነው። it is being greedy. You're a greedy man. እና ምንድን ነው ሰው ልጅ ኃላፊነት አለው። እሺ አየኮ ካለ ቤት ስሚ፣ ገላሽ የምትታጠቢው እኔ ስላልኩሽ ነው። ምን አገናኘው? እኔ መልሽልኝ፣ እኔ ስላልኩሽ ነው ወይ? That's my ritual, like that's what I do. That's my routine. It's personal hygiene. What are you talking about? ንጽህናሽ የምትጠብቂው ሰው ስላለሽ ነው? No, I do that by myself. ማንኛውም ሰው ንጽህናውን መጠበቅ አለበት። ያ ቤት አንቺ ቆንጆ የምትሆኚው ሜካፕሽ የምትሰሪው ጸጉርሽ የምትሰሪው ቦይፍሬንድሽ ስላለሽ ነው? That's what I do. ራስሽ ለራስሽ የምታረጊው ነገር ነው። ራስሽ ለራስሽ የምታረጊውን ነገር ሌላ ሰው ያንን ወጪ ከበር እንዲያደርግልሽ በመጀመሪያ ለምን ታስቢያለሽ? አላስብም። I told you I do it for myself. ካላሰብሽ ለምን ትጠይቅኛለሽ? አልጠየቅኩም። ጸጉሯን ታሰራታለህ ወይ ብሎ ምን አይነት ጥያቄ ነው? ሞኒ አንድ ነገር ልንገርህ፣ እውነት የእውነት ማለት ነው። like I'm going to tell you this, like with all the love that I have in my heart, I'll tell you this. እኔ መጀመሪያ when it comes to ቅድም ከጀመርነው topic ስለነ ጀኒፈር ምናምን ስናወራ you were talking about financially, right? You said okay, and I understand maybe financially you're not everything ወደ ኔጌቲቭ ስለምትወስጂው ነው እንጂ ትክክል no. Listen, it's okay. ጄሲካ አልባና ያንቺ ቤር ሚኒመም መለየት አለበት ነው ያልኩሽ። አሁንም መለየት አለበት እኮ። ከዛ ግን ለምንድን ነው እሷ እንዴት የማታረገው ስልህ ቦይፍሬንድ ኦፈር የሚያደርግላትን አላደርግም አይደለ? It's okay to be financially incompetent መሆን it's okay. ግን that's the reason why you're looking for a woman that is financially independent. የምትፈልጊውን ሰው መለየት ነው የኔ እናት። አልገባሽም? Exactly. የምትፈልገው አንተ financially stable የሆነች ሴት ነው አይደለ? That's what you said. That is what you said. Oh, about my girlfriend የምወደው ነገር she's financially stable. ጄሲካ አልባ ፋይናንሻሊ ስቴብል ናት፣ ግን እኔ እሷን ፈልጋታለሁ አላልኩሽም? አይደለም ያልኩሽ ምንድን ነው? ለምን ጄሲካ አልባ ለምን አንጀሊና ጆሊን አትሆኝም? እኔ ማረግ ካለብኝ መነጠፍ የለብኝም ነው ያልኩሽ። ገብቶሻል? መነጠፍ የለብኝም ነው እንጂ ጄሲካን አልባን አገባታለሁ አላልኩሽም። እኔ አገባታለሁ አይደለም ያልከው። ግን when you said ማግባት የምፈልገው የሀገሬ ልጅ ነው፣ የኔን ካልቸር ቤተሰብ ማውራት የምትችል እኔ ማውራውን ቋንቋ ማውራት የምትችል ያደግንበት ምንድነው ሶሳይቲ ተመሳሳይ የሆነች ሴትን ነው ማግባት የምፈልገው። ለእሷ ደግሞ አሁን ምን ተጀመረ? የኢትዮጵያ ሴቶች እንደናንተ ያላችሁ ሴቶች ቤር ሚኒመም በሚል ከሴሌብሪቲዎች እኩል እንዲደረግላችሁ ትፈልጋላችሁ። ለምሳሌ አንድ ሰው በሄሊኮፕተር እየዞረ ዊል ዩ ሜሪ ሚ ምናምን ብሎ ሲለቅ ዲስ ኢዝ ቤር ሚኒመም ምናምን ብላችሁ ማለት ነው። መጀመሪያ you need to know the difference between bare minimum and princess treatment. That's two different things. You're talking about princess treatment. አንድ ነገር ልንገርሽ። So it's a different topic. Let's not even go there, okay? Let's not even go there. But the bare minimum is bare minimum የምትይው ምንድን ነው? What do you mean bare minimum የምትይው? I need respect. I need my man to provide.
I need him to protect me. Those are ይለያያል። እንጀራ በሽሮን ፕሮቫይድ ሊያደርግልሽ ይችላል። ፕሮቫይድ የሚለውን ለያት። ምን አይነት ላይፍ ነው ፕሮቫይድ እንዲያደርግልሽ የሚፈልገው? አንተ እኮ እንጀራ በሽሮን አብረሃት ስለምትበላ ነው ፕሮቫይድ የምታደርገው እንጂ it's not because ቤቲ ስሚኝ፣ አንቺ ፕሮቫይድ ስትሉ በፕሮቫይድ ብቻ ታጠቃሏት። ትችትን ለመሸሽ ስትይ ፕሮቫይድ የምትይው ምን አይነት ላይፍን ነው? አሁን ለምሳሌ አንድ 10,000 ብር ደሞዝተኛ 2,000 ብር ደሞዝ ላላት ሴት ፕሮቫይድ አድርጎ እየኖሩ ነው ሀገራችን ላይ በፍቅር። ግን የ10,000 ያለው ሰውዬ ለአንቺ ሲመጣ ፕሮቫይድ መስሎ አይታይሽም። በትክክል ፕሮቫይድ የምትይው ምን አይነት ላይፍን ነው አንድ ወንድ ለአንቺ ፕሮቫይድ ማድረግ ያለበት? ሁሉም ሰው የተለያየ ፋይናንሻል ኤቢሊቲ አለው። መጀመሪያ ማለት ሁሉም ሰው ማለት my bare minimum is a man that has a provider mindset. It's not about how much he has. It's not about how much he gives me. It's his mindset. I don't, a greedy man is not for me. I'm sorry to say this. You're not for me. It's a mindset because Mon, ante millionaire beton, you wouldn't do shit to your girl because you don't have the mindset. That's the difference. It is about mindset. No. It's about mindset. Financially, mindset አሪፍ የሆነ financially ግን struggle የሚያደርግ ወንድ ታገቢያለሽ? Why not? You think financial struggle is forever? Financial struggle forever አይደለም እኮ። ግን broken mind is forever. What are you talking about? It's a broken mind. Greediness is a broken mind. That's going to be forever. Financial struggle is not forever. It's not forever. What the hell, bro? He doesn't want to pay anything for his girl and he's talking about mindset. Guys, ማን ነው? አይዛክ ኒውተን ነው የወርክ ፎርሙላ ያወጣው። አንድ ስራ ከአንድ ቦታ ተነስቶ ካልተንቀሳቀሰ ስራ አይደለም ያለው አይዛክ ኒውተን ነው። ከሴት ጋር መከራከር ስራ ነው። ጌታ ምስክር። ቁጭ ብዬ ይኸው አንድ ዕቃ ከአንድ ቦታ አልተንቀሳቀሰም፣ ግን ቤት ራስሽ ያነሳሽውን ሀሳብ ፋይናንሻሊ ስትራግል ለምን ታደርጋለህ? ከሌሎች ጋር ኮምፒት አድርግ ስትይ የነበርሽው አንቺ። አሁን ደግሞ ማይንድ ሴቱ ይስተካከል እንጂ ፋይናንሻሊ ምንም ችግር ባይኖረው ችግር ቢኖረው አገባለሁ ትያለሽ። ከዳይሰራት ይኸውልህ የጠየከኝን ጥያቄ ነው እየመለስኩልህ ያለሁት። right? Greediness is a mental problem, okay? It's a broken mind. A person that's currently struggling financially but he doesn't have a greedy mindset, it means whenever he makes it, whenever he starts getting money, he's not going to be greedy. But a person that's broken greedy, when he has money, he's still going to be greedy. Okay, that's what I'm trying to say. He's still going to be greedy. So it doesn't matter. Greedy men are like out the window, bro. I didn't say anything that doesn't make any sense. ቤት ልጅ ወለድሽ? Yo, stop doing that. ለምን 10 ቶፒክ የምታነሳው? you said ሴትና ወንድ እኩል ናቸው እንደዚህ ዴት ታርገት ኖ ከቶፒክ አትውጣ። እንዳለ ስር መሰረትሽ ሩትሽ ልክ ስላልሆነ ነው ላስረዳሽ። ቤቲ ወንድ ልጅ ወልደሽ 18-19 ዓመት ሲሞላው 20 ዓመት ወይ 24 ዓመት ይሞላው ነበር። በምን አይነት ወይ እንዳሳደግሽው ታውቂዋለሽ። ሌክቸር የሆነ ላይፍ ላሰጪው ትቻለሽ። ራሱን በራሱ እያስተዳደረ ባለበት ታይም የሆነችን ሴት ፍቅረኛው ለማድረግ ሲል የእሷን ሜንቴናንስ መክፈል አለበት። እሺ መክፈል አለበትም የለበትም ብለሽ ብታስቢ፣ ልጁ ግን ኖ እኔ ለራሴ ስትራግል እያደረኩ ነው፣ ደካማ ሀገር ላይ ነው የምኖረው፣ በሁለት እግሬ ለመቆም እየፈለግኩ ነው። ስለዚህ ቆይ ስሚኝ አስጨርሽኝ። 4,000-5,000 ብር የሚያወጣ ሜንቴናንስ ቢያስፈልግ we're talking about you ስለሌላው ሰው አይደለም። ስለሌላ ሰው አይደለም ሞን፣ ስላንተ ነው እያወራን ያለነው። ስላንተ we're talking about ሞን። we're talking about ሞን። ሌላ ሰው an example አትጠቀም። you said you make well for yourself አይደለ? yes, you say you make well for yourself. you say you make money. you say you have money, right? ስለራሴ ላውራልሽ። እኔ ከአብዛኛው ኢትዮጵያዊ አቬሬጅ የሚባል ላይፍ ምኖር ሰው ነኝ። ምበላው አላጣውም። የፈለኩትን መብላት እችላለሁ። የፈለኩበት ቦታ ወጣለሁ። በጣም ቆንጆ ስራ አለኝ፣ ጥሩ ስራ አለኝ፣ ጥሩ መስሪያ ቤት እሰራለሁ። የራሴ መኪና አለኝ፣ ምኖርበት ቤት አለ። ተሻለ ኖርማል አቬሬጅ ከሚባለው ኢትዮጵያ ውስጥ ትንሽ ዘለል ያለ ላይፍ እየኖርኩ ነው። ይሄ ላይፍ ከሆነ
ከሆነ ማለት ነው። ግን እኔ እንደ አንድ 29 ዓመት ወጣት ኢትዮጵያ ውስጥ እንዳደገ ሰው ስትራግል እንደሚያደርግ ሰው ነገ ራሱ ካልሰራው መኖር እንደማልችል እንዴ ልበልሽ። አሁን ውጭ ሀገር ምናምን ብትሆኚ እናንተ ሀገር እንዳሉ በሴፍቲ ኔት ምናምን ፉድ ምናምን ትኖሪያለሽ። መንግስት ይሰጥሻል ምግብ ምናምን ከሳትሰሪም መኖር ትችላለሽ። እኛ ግን ወንዶች ኢትዮጵያ ውስጥ ያለን እኔ ነገ ካልሰራው መኖር እንደማልችል አውቃለሁ። አሁን ፋይናንሻሊ ጥሩ ነኝ፣ ግን መስራት ያቆምኩ ቀን ፋይናንሻሊ በጣም እንደምጎዳ አውቃለሁ። እንደኔ አይነት ሰው ገና ለገና ቶኪንግ ስቴጅ ላይ ሆኜ እንደኔ አይነት ሰው ሳይሆን እኔ ማለት ነው ቶኪንግ ስቴጅ ላይ ሆኜ ለሴት ልጅ ሜንቴናንስ መክፈል አለብህ ብትይኝ እና አልከፍልም ስልሽ That's not what I said. I'm talking about your girlfriend, not your talking stage. ለገርልፍሬንድ እኔም የራሴ ስትራግል አለብኝ እኮ ለገርልፍሬንድ will you provide for her or no? Is what I said. ሚስቴን ሳኖራት አኖራታለሁ። ሚስቴን አኖራታለሁ means okay, so your girlfriend doesn't get anything ማለት ነው። እሺ ሚስቴን ቀለበት አርጌ ሳገባት ቤት ውስጥ ቁጭ ብትል ራሱ ፈልጬ ቆርጬ አመጣላታለሁ። አሁን ግን እሷም የራሷ so ሚስትህን ብታገባት would you pay for her መጀመሪያማ አሁን ልጅማ ምንድነው ቤት ቆይ would you pay for your wife? አትሰሚኝ። No, let's be respectful. ሪስፔክትፉል ሆኜ ነው ቤትዬ። አትሰሚኝም። ለመከራከር ነው የምታወሪው። ጥያቄ ነው እየጠየቅኩ ያለሁት because I'm trying to understand you because you have me confused. I'm confused. I don't know what you're saying. አንድ ነገር ስጠይቅ ሌላ ነገር ነው የምታነሳው. So I'm trying to understand you. ስሚ መጀመሪያ ስሚ እኮ እየሰማሁህ ነው እኮ። እኔ እኮ ዝም ብዬ ነው የምሰማው። I don't cut you up. እያቋረጥሽኝ እኮ ነው፣ ኢንተራፕት እያደረግሽኝ እኮ ነው። Okay, እኔ ግን አንድ ነገር ከመለስኩ በኋላ አንድ አመት ነው የምታወራው። Okay, no worries. ሰሚን ከሆነ ሚስቴን ቀለበት አድርጌላት ከቤተሰቧ ከእናት ከአባቷ በሽምግልናም ሆነ በቄስም በቤተ ክርስቲያንም ስወስዳት እኔ አኖራታለሁ ብዬ ፕሮቫይድ አረጋለሁ ብዬ ከወሰድኳት በኋላ ማንም እንደሌላት አውቃለሁ። ስራ ብታቆም፣ ብትታመም፣ ብትደክም፣ ብትዋዥቅ ምን ብትል ለፍቼ ጥሬ ግሬ የማኖር ግዴታ አለብኝ። አኖራታለሁ። ሚስቴ ስትሆን አብረን ስንኖር፣ ፍቅረኛሞች ስንሆን ግን የራሳችን ውጭ አለብን። ኢትዮጵያ ውስጥ ነው የምንኖረው፣ ያላደገ ላይፍ ውስጥ ነው የምንኖረው። ዝም ብለን ነዳጅ ቀተን በ100 ሺህ ምናምን አግኝተን መተን ላገኘነው ሴት ጊፍት የምንሰጥ ሰዎች አይደለም። እንደ ጊፍተሮች ዝም ብለን ብራችን የምንበትን ሰዎች አይደለም። እያንዳንዱ ብር ቫልዩ ያለው ኢትዮጵያ ውስጥ። ስለዚህ እኔ ተቀጥሬ 50 ሺህ ብር ማገኘ ከሆነ በ50 ሺህ ብር እንዴት አብቃቅቼ እንደማኖር ቤተሰቤን እንደምረዳ ምናምን እያሰብኩኝ ሚስቴ እዚህ ጋር ለሂውማን ሄር ወይ ደግሞ ለጥፍር 40 ሺህ ብር ስጠኝ ብትለኝ እኔ ጥፍሯ መወርድላታለሁ፣ ቀባታለሁ ራሴ የፍቅሬን። So your problem is you don't have enough money for that. Yes, ኢትዮጵያ ውስጥ ያ ስትራግል አለ። ገብቶሻል? ኢትዮጵያ ውስጥ ሳይሆን we're talking about you. So you don't have enough money to provide for your wife. ስለአጠቃላይ ስለ ኢትዮጵያ እኔ እኮ እየነገርኩሽ ነው። ኢትዮጵያ ውስጥ ስለ ኢትዮጵያ አይደለም. I am talking about you. So the reason why you don't pay for your girlfriend's maintenance is because you don't have the money. ግን ስልሽ ነገሩን ስለምትሰሚ ነው እንጂ ሻንጣ ተሸክሜ 4ኛ 5ኛ ፎቅ ማውረድ እችላለሁ። ችግር የለብኝም። It's not about that. We're talking financially. ኮሚትመንት ከሆነ ፋይናንሻሊ ግን ጥፍሬን አሰራኝ ብትለኝ የኔ ፍቅር ያለሽ ጥፍር በቂ ነው። የኔ for your girlfriend አይደለ? ጸጉር ሂማን ሄር ሚስት ብትሆንስ ሚስቴን ብትሆን ቅጥሽ ፍላጎትሽ ቅጣጣ ነው ምላት። የመኖር የህልውና ጉዳይ አይደለም። Okay. ሂማን ሄር ያለ ሂማን ሄር መኖር ትችላለች። ከእናቷ ማህፀን ወጥታ yes ትችላለች። of course ትችላለች። you do it because you want her to be happy እንጂ you don't need it እኮ። ጥፍር መሰራት እኮ ለህይወት ግዴታ አይደለም። ሃፒ የምትሆነው የኔን ሀሳብ አይታ እሷ ሂማን ሄር ገዝቼላት ነገ ምግብ ማብያ ባጣ ሃፒ ትሆናለች? አትሆንም እኮ። no አየረ እኮ ሰው በልቶ ሲያደርግ እኮ ነው። የራሳችንን ፋይናንሻሊ ገቢያችንን እናይና ያለንን ገቢ አይተን ከተትረፈረፈን እንገዛለታለን። እሺ question ካልተተረፈረፈን ግን ለምን እንገዛለን? okay question do you sleep with your girlfriend? Like you guys have sex? Yes. Okay. Because you are like, oh, miste bitton.
ሚስቴ ብትሆን I will do this for her ከየትም አምጥቼ ከየትም ሰርቼ አመጣላታለሁ አልክ። girlfriend ስትሆን ስልህ no. And then you say you sleep with your girlfriend. You are getting benefits that's supposed to be only for like a husband, and you don't want to do anything for her that her husband is supposed to do just because she's your girlfriend. Mr. Salalonet, you don't want to provide for her, but you still treat her like your wife and have sex with her. የኔን ስራ ጀስቲፋይ አያረገውም። Thank you so much. ከጋብቻ በፊት ሴክስ ማረጋችን ልክ ነው እያሰብኩ አይደለም፣ ልክ አይደለም።